ከባህር ስር ዋሻ መስራት ቀላል አይደለም። 50 ኪሎ ሜትር የሚሸፍነውና 38 ኪሎ ሜትር በውሃ ውስጥ ያለው ከባህር በታች ያለው የአፈር ሁኔታ እጅግ ፈታኝ ነበር። በቀዳዳዎችና ስንጥቆች የተሞሉ ያልተረጋጉ ንብርብሮች መሐንዲሶች ለግንባታ የበለጠ የተረጋጋ የኖራ ድንጋይ ሸክላ መርጠዋል። ከዚያ በመቀጠል የዋሻው መንገድ በጥንቃቄ ተመርጧል። ሁለት ትናንሽ ዋሻዎች የተነደፉት ለባቡሩ ሲሆን አንደኛው ለአደጋ ጊዜ አገልግሎት ነው። ዋናው የመቆፈሪያ መሳሪያ ከፊት በኩል የሚሽከረከሩ ቢላዎችና ግፊትን የሚጠብቅ መካከለኛ ክፍል የታጠቁ አሰልቺ ማሽን ነው። ቲቢኤም ሲቆፈር ተገጣጣሚ ክፍሎች እንደ የኖራ ድንጋይ ሸክላ ያሉ ቆሻሻዎችን በመጠቀም ዋሻውን አጠናክረውታል። በተጨማሪም መሐንዲሶች የባህር ውሃ እንዳይፈስ ለመከላከል እንደ ሸክላ ያሉ ቁሳቁሶችን በማደባለቅ ማገጃ ፈጥረዋል። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።